የኤርትራ ድንበር በጦር ታንኮች ተጨናንቋል። የኢትዮጵያና የኤርትራ ሰራዊት ፊት ለፊት መፋጠጣቸው ተገልጿል። ከሁለቱ ሀገራት ድንበር አስደንጋጭ የተባለ ሰበር መረጃ ደርሶናል። ወደ ዝርዝር መረጃው ከማምራታችን አስቀድመን ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃውን ላይክ እና ሼር በማድረግ ጀምሩት። አሁን ወደ ዝርዝሩ እናመራለን። የኤርትራ ድንበር በጦር ታንኮች ተጨናንቋል። የኢትዮጵያና የኤርትራ ጦር ምናልባትም በሰዓታት ውስጥ ከባድ ጦርነት ሊያፈነዱት ይችላል ሲል አንድ ዓለም አቀፍ ተቋም ከባድ ማስጠንቀቂያን አውጥቷል። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርቱን ይፋ አድርጓል። ዓለም አቀፍ ተቋሙ ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌደራል መንግስቱ እና በህወሓት መካከል መልሶ እያገረሽ ያለው የግጭት አዝማሚያ ወደ ከባድ ጦርነት ሊቀየር ከጫፍ ደርሷል ሲል አሳስቧል። በጠቅላይ ሚኒስትር አብይ አህመድ እና በፕሬዝዳንት ኢሳያስ መንግስታት መካከል እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጿል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓመተ ምህረት በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ ጠላትነትና ወደ ጦርነት እየተንደረደሩ እንደሚገኝም ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችል ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብለዋል። የአፍሪካ ፕሮግራም ዳይሬክተር የሆኑት ሙርታ ሙቲጋ ኢትዮጵያን፣ ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋን ያስከፍላል ብለዋል። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ ለንግግር ዝግጁ መሆን አለባቸው ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎትን ማንሳታቸውን ተከትሎም የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌደራል መንግስቱና በትግራይ ክልል ኃይሎች መካከል የድሮን ጥቃትን ያካተተውን ግጭት ኤርትራንን በመሳብ ወደ ሰፊ ጦርነት ሊቀይር እንደሚችል ያሳያል ብለዋል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀሰው ግጭት በሱዳን ካለው ግጭት ጋር ተደራርቦ ሀያላን የውጭ ተዋንያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህርን ቀጠና እንደሚያውክም አስጠንቅቀዋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓት እንዲያሸማግሉም ጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነቷ ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾዎችን እንዲፈቱ ጥሪ አቅርቧል። በሁለቱ ሀገራት መካከል ተፈጠረው ውጥረት ኤርትራ በርካታ የጦር ኃይሎቿን የኢትዮጵያን ድንበር አልፈው በትግራይ እንዲሰፍሩ አድርጓል። በሌላ በኩል የኢትዮጵያ መከላከያ ሰራዊት በርካታ ቁጥር ያለው የጦር ኃይሉን በኤርትራ ድንበርና በትግራይ ክልል አዋሳኝ አካባቢዎች ላይ አሰማርቶ ፊት ለፊት ተፋጦ እንደሚገኝም ነው ከአካባቢው የወጡ መረጃዎች የሚያመላክቱት። ለሰዓቱ ያዝንላችሁ መረጃ እየተከታተላችሁትን ይመስል ነበር። በሌላ መረጃ ዳግም እስከምንገናኝ በያላችሁበት መልካሙን ተመኘን።